ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስ ስንመጣ አፍንጫና አፍንጫ ተጋጭቶ ተጋጭተዋል። ተጋጭቶ አየው ወደ ኋላ ነው የገፋቸው። ወደ ኋላ እኮ ነው የገፋን። ሴቶች እኮ አንተ ገብተህ አየው ሳውና አይደል አንተ አንተ ነህ ሳውኩ አይደል? አንተ ጣፊን እኮ ነው ያስን መዋኘት ትችል ነበር አንተ? አንተ ገብቶ አብሮ ይሄድ አንተ ማውጣው ያን ያወጣኝ ነበር አዛኝ ይኸው ላየ ነው። እስቲ ይሄው አወጣኝ እኔ አወጣኝ። እንግዲህ እግዚአብሔር እንግዲህ ይዛችሁ ምን ይባላል? አሱራን የፍቅር እነዚህ ባይወጡ ዝም ብሎ ማን ምን ይባላል? ፍጹም ለመስጋና ስላሰባሰብከ እግዚአብሔር ስንት ሰው ይሆናል ግን እንደው ቢያንስ ሞልቷል። ስናየው ግን ተጨማፍቀናል። ይኸው እንደ ፍስለድ ግን በጣም ተጨፋፍቀን የመሄርነ ስንመለስ ግን በጣም አልተጨፋፈቅንም። ግን አሁን እየቀረ ተብሎ የሚገመት ስንት ይሆናል? ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ። እነዛ እንዴት ነው ምንም ሀሰውዩ ጋር ነው ገጠር ደግሞ የነበረው ወጥተዋል አላዩዋቸው ብዛታችን እዚያ ላይ ነው እንግዲህ የተገለበጡት። እዚያ ላይ ፍለጋ ላይ ናቸውና የተገለበጠውን ጀልባ ለማውጣት ነው። በጣም የሚያሳዝን ሁኔታ ነው። እንግዲህ እግዚአብሔር በቸርነቱ እሺ፣ ውድ አድማጮቻችን የዩቲዩባችን ተከታታዮች እንደምን ቆያችሁ? ዛሬ ደግሞ እጅግ በጣም የሚያስገርምና ልብ የሚነካ አንድ መረጃ ይዘንላችሁ መጣናል። እንግዲህ የዛሬው መረጃ ምንድነው? በዚህ በጣና ሐይቅ ውስጥ ላይ በዓል ለማክበር የቅድስት ክርስቶስ ሰምራን በዓል ዓመታዊ በዓል ለማክበር ጉዞ ሲያደርጉ አንድ ጀልባ ተገልብጦ ክርስቲያኖች ትንሽ አደጋ ስለደረሰባቸው ያንን ነገር ለማሳየት መጠናል ማለት ነው። እንግዲህ እንዲህ አይነት ነገር በእውነቱ ብዙን ጊዜ ያጋጥማል። እንዲህ አይነት ነገሮች አሉ። ነገር ግን እነዚህ ከኛ በህይወት የተለዩ እህቶቻችን አባቶቻችን ነፍሳቸውን ያሳረፈ አካሄድ በመንፈሳዊነት ማይደረጉ ጉዞዎች እየተከናወኑ ስለሆኑ እንደዚህ አይነት ጉዞ ደግሞ ለአደጋ ለፈተና እየጣለን ስለሆነ በተለይ ክርስቲያኖችን ለሌሎችም ክርስቲያኖች ፈተና ስለሚሆን በጣም ጥንቃቄ ያስፈልጋል ማለት ነው። በረከት ለማግኘት ብለን ሄደን በራሳችን ፈቃድ አላስፈላጊ ፈተና ውስጥ መውደቅ ስለሌለብን ሁላችንም ጉዞ ስናስኬድ ጉዞ በዓል ለማክበር ስንሄድ በጥንቃቄ በበሰለ ባስተዋለ ሁኔታ ጸሎት በተሞላበት ፈቃድ እግዚአብሔር በተጠየቀበት ሁኔታ ማስኬድ ያስፈልጋል ማለት ነው። እንዲህ አይነት ነገሮች ይደጋገማሉ። በእውነት እግዚአብሔር አምላክ ሁላችንም በምሕረት በቸርነት ይየን። የእናታችን የክርስቶስ ሰምራ በረከት አይለየን። ይህንን ትኩረት እንድትሰጡልን ዛሬ እችናጭል እዚህ ጋር እንግዲህ እንደ አማኝ ወይም ደግሞ እንደ አንድ ኦርቶዶክስ ማየት ያለብን በብዙ አይነት የሰው ልጅ እንደሚሞት በብዙ አይነት የሰው ልጅ ነፍሱ እንደሚያርፍ እናውቃለን። አንዳንዱ ሰው በኃጢአት ውስጥ ሆኖ ነፍሱ ያርፋል። አንዳንድ ሰው በስርቆ ሆኖ ነፍሱ ያርፋል። ወይም ደግሞ ከእግዚአብሔር ፈቀቅ ብሎ ከሕጉ ርቆ በሌላም ሁኔታ አደጋ ይፈጠራል። በተለያየ ቦታ አደጋ ይፈጠራል። በዋናነት ግን የእነዚህ ክርስቲያኖች የህይወት መስመር ግን ትክክለኛ መስመር ነው። እውነት ለመናገር በነፍስ በኩልም እግዚአብሔር አምላክ ለቅዱሳኑ ቃል ኪዳን ስለሰጠ በተለይ ለእናታችን ለቅድስት ክርስቶስ ሰምራ በብዙ ቃል ኪዳን እንደሰጣት የሄዱበት ለበጎ ዓላማ በረከት ለማግኘት ጽድቅ ለማግኘት እግዚአብሔር ያከበራቸውን ቅዱሳኑን ለመሳለም ሲሄዱ የተፈጠረ ነገር ነው። በስጋ ካየነው እናዝናለን። እንደ ስጋዊ ስለሆን በእውነት ክስተቱ የተፈጠረው ነገር ሁሉንም ክርስቲያን ልብ ነክቷል። የሚያሳዝን የሚያስለቅስ ነገር ነው። በመንፈሳዊ ዓለም ካየነው ደግሞ የሚያሳዝን አይደለም። ሰው ታሞም ይሞታል፣ በጥይትም እየሞተ አይደል እንዴ? ነገር ግን እነዚህ ሰዎች እግዚአብሔር በፈቀደ እግዚአብሔር በወደደ
ባህሩን አናውጾ መርከቡን ጀልባውን አጋጭቶ እንግዲህ ነፍሳቸውን ወስዷል። ነገር ግን በመንፈሳዊ ዓለም ካየነው ደስ ልንል ይገባል ብለን እናምናለን። ምክንያቱም ለጽድቅ ነው ጉዞ ያደረጉት፣ ለንስሐ ነው ጉዞ ያደረጉት። እዛ በእናታችን በክርስቶስ ሰምራ ገዳም ውስጥ ላይ ብዙ በረከት አለ። ያንን በረከት እናገኛለን፣ እግዚአብሔር ጋር ምሕረት እናገኛለን ብለው በንስሐ ውስጥ እያሉ ነው እኔ ዘመዶቻችን ያረፉት፣ በተለይ ክርስቲያኖች ያረፉት። ስለዚህ ይሄ በአንድ በኩል የሚያስደስት ነው ማለት ነው። እና እኛም ሁላችን ጉዟችን ወደ እግዚአብሔር ቤት ስንሄድ ነው እንድንጠራ የምንፈልገው። እግዚአብሔርን ስናገለግል ነው እንድንሞት የምንፈልገው። እግዚአብሔር ቤት ላይ ስንመላለስ ነው እንድንሞት የምንፈልገው። እና ይሄ ነገር እጅግ በጣም በአንድ በኩል በመንፈሳዊ ዓለም ስናየው የሚያስደስት ነው። በስጋዊ እይታ ግን በእውነት ያሳዝናል። እንዲህ አይነት ነገር ደግሞ እንዳይፈጠር ለሁላችንም ነቢዩ ሲራክ በሰሎሞን እንደተናገረው ማስተዋል ይጋርድሃል ነው፣ ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል ይላል። ስለዚህ ማስተዋል ያስፈልጋል። ከእግዚአብሔር በተጨማሪ መጠንቀቅ ያስፈልጋል፣ ማሰብ ያስፈልጋል ማለት ነው። ይህንን ለማስተላለፍ ነው የፈለግነው። በዚሁ አጋጣሚ ዛሬ ከተፈጠረው ክስተት ጋር እናታችን ቅድስት ክርስቶስ ሰምራን ገድሏን፣ ታምራቷን፣ ጽድቋንና ያደረገቻቸውን ስራዎች ለማንሳት ተገደናል ማለት ነው። ምክንያቱም ነፍሳቸውን ይመርና እኔ ክርስቲያኖች እሷን ፍለጋ የእሷን በረከት ለማግኘት ብለው ስለሄዱ በዚህ ውስጥ ላይ ለምን እንደሄዱ ደግሞ የእናታችን የቅድስት ክርስቶስ ሰምራን ገድሏን ማየት ስለፈለግን አንድ ሁለት ነገር በትዕግስት እንድትከታተሉን እንጠይቃለን። እንግዲህ እናታችን ቅድስት ክርስቶስ ሰምራ ኢትዮጵያዊ ጻድቅ ናት። ኢትዮጵያዊት ጻድቅ ናት። ባለ ትዳር ናት። የተቀደሰ ጋብቻ እንዳላት፣ ልጆች እንደወለደች ታሪካችን ወይም ደግሞ ገድላችን የቤተ ክርስቲያናችን ገድል ይነግረናል። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው የጌታችን የመድኃኒታችን ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም በተቀደሰ ጋብቻ ውስጥ ነው የመጣችው። እግዚአብሔር በጋብቻ ላይ ትልቅ ስራ ሰርተዋል። እግዚአብሔር በጋብቻ ውስጥ ታላላቅ በረከትን አምጧል። በጋብቻ ውስጥ ሰማዕታት ተገኝተዋል። በጋብቻ ውስጥ ጻድቃን ተገኝተዋል። በጋብቻ ውስጥ የሕፃናት አለቃ እነ ቅዱስ ቂርቆስ ተገኝተዋል። ስለዚህ የእናታችን የቅድስት ክርስቶስ ሰምራ አሁን ያለውን የጋብቻ ስርዓት በጣም ማስተማር የሚችል ነው ማለት ነው። አሁን እኛ ምናዝረከርከውን በተቀደሰ ሕይወት ውስጥ እንዳንመራው በቅድስና ውስጥ እንዳንወስደው ያደረገውን ይህን የዘመኑን ጋብቻ በጣም የሚያሳይ ነው ማለት ነው። በእውነት ጋብቻን በእግዚአብሔር ውስጥ ላይ ማስገባት ያስፈልጋል። እግዚአብሔር ያለበት ጋብቻ፣ እግዚአብሔር የተከበረበት ጋብቻ መሆን መቻል አለበት። የእናታችን የቅድስት ክርስቶስ ሰምራ ጋብቻ የተቀደሰ ስለሆነ ባሏም እግዚአብሔርን የሚፈራ እሷም እግዚአብሔርን የምታከብር ስለሆነች እግዚአብሔርን የሚያከብር ቤተሰብ ተወልዷል። እግዚአብሔርን የሚፈራ ቤተሰብ ተወልዷል። እናታችን ቅድስት ክርስቶስ ሰምራ ጻድቅ ናት፣ ነገር ግን ልጆች አሏት። ጻድቅ ናት፣ ዓለሙን ንቃ ጥላ የሄደች ናት፣ ነገር ግን ልጆችን አሏት። ልጅንም ይዞ እግዚአብሔርን መያዝ ይቻላል ማለት ነው። ልጅን እያሳደጉ ሰማዕት መሆን ይቻላል ማለት ነው። ልጅን እያሳደጉ መመነን ይቻላል ማለት ነው። ትዳር ማለት ይሄ ነው። ልጅ እያሳደጉ መመነን ማለት ነው። ልጆቿን ይዛ ነው ወደ ጣና ባህር የገባችው። ይገርማቸዋል። ልጆችን ይዛ ነው። ቅዱስ ቂርቆስ እኮ አብሯት ነው ሰማዕትነት አብሯት ነበር ይታገል የነበረው አብሯት ነበር። በኋላ ነው እግዚአብሔር በጥበቡ ይዞት የሄደው በኋላ ነው። ስለዚህ እግዚአብሔርን የሚወድ ሰው ትዳሩን የሚያከብር ነው ማለት ነው። እግዚአብሔርን የሚፈራ ሰው ትዳርን የሚያከብር ማለት ትዳርን እያከበሩ ሰማዕትነትን መኖር ማለት ነው። በጾም በጸሎት በተጋድሎ መኖር ማለት ይሄ ነው። ታዲያ የዚችን በረከት ለማግኘት ብለው ሲጓዙ ነው እነዚህ እግዚአብሔርን የሚያከብሩ ሰዎች በመንገድ ላይ እንዲህ አይነት ነገር የስጋ እልፈት የተገኘው በዚህ ጉዞ ነው። ስለዚህ እናታችን ቅድስት ክርስቶስ ሰምራ አንደኛው ጻድቅ ናት፣ ልጆች አሏት። ነገር ግን ከዛ በኋላ ግን ከትዳሩ ዓለም ወጣ ወደ ምነናው ሄደች። ከዛ በኋላ ነው ይቺ እናት በዋናነት ደግሞ አንድ የሚያስተምረን በእውነት ትልቅ ጻድቅ እናት መሆኗን የሚያሳየን ምንድን ነው? እግዚአብሔርን አንድ ጸሎት ነው የለመነችው። ከዲያብሎስ ጋር ከሰው ልጅ ጋር ጠላት ከሆነው ከጥንት ጠላት አዳምን ከጣለ ሔዋንን ካሳተ ከዚያ ዲያብሎስ ከተባለው
ከመላእክቱ ጋር ከተጣላው ጋር ታረቅልኝ እባክህ ብላ ነው የጸለየችው። ይገርማል በእውነቱ። ይሄ በእውነት ልብ የሚለካ ነው። እኛ ከስንቶች ጋር ታረቅን? እኛ ስንቶችን ይቅራልን? ወዳጆቼ በእውነት ይቅር ማለት እኮ ለእግዚአብሔር ነው። ይቅር ማለት እግዚአብሔር ይቅር እንዲለን መጸለይ ማለት ነው። ሰዎችን መተው ትልቁ ልቦና ማለት ይቅርታ ነው። ሲበድሉን ይቅር ማለት አስተምሮውም ይሄ ነው። ሲገፉን ይቅር ማለት ለእግዚአብሔር ብሎ መተው። እቺ እናት ታረቅ ነው ያለችው። ዲያብሎስን ማስታረቅ አለብኝ ብላ ሽምግልና የሄደች እናት ብትኖር ቅድስት ክርስቶስ ሰምራ ናት። በእውነት ይህንን ታሪኳን ማወቅ ያስፈልጋል። ስለሞቱት ሳይሆን የቅድስት ክርስቶስ ሰምራ ታሪክ ሊገለጥ ነው። በዛ ጣና ባህር ውስጥ ላይ ይህ ነገር የተፈጠረው የእሷ ገድል እንዲነበብ ተፈልጎ ነው ማለት ነው። ስለዚህ እች እናታችን ከዲያብሎስ ጋር የሰው ልጅ እንዲታረቅ መስመር ዘርግታ ነበር። ነገር ግን ይህ ጠላት አንዴ የወደቀ ስለሆነ አንዴ ሰላም ስለማይሰማው ፍቅርን ስለማይፈልግ መታረቅ ስለማይፈልግ አንድ የጠፋ ስለሆነ ግን መታረቅ አልፈለገም። እሷ ግን ለማስታረቅ በሽምግልና ሂዳ ነበር። እንግዲህ ገድላችን ነው ይህን የሚያስቀምጠው ማለት ነው። ገድሉን ማንበብ ይቻላል። ገድለ ክርስቶስ ሰምራን ስናነብ ይህን ታሪክ እናገኛለን። ስለዚህ የእናታችን የቅድስት ክርስቶስ ሰምራ ትልቅ በረከት አላት። ትልልቅ ቃል ኪዳን ተሰጧታል። ጊዜ ስለሚገድበን ሰዓት ስለሚያጥረን ነው እንጂ ብዙ ታምር ስምሽን የጠራ በስምሽ ቤተክርስቲያን ያሰራ በስምሽ የመጸወ ተብሎ ቃል ኪዳን ሰጧታል ማለት ነው። ስለዚህ የእናታችን የቅዱስ ክርስቶስ ሰምራ በረከቷ ረድኤቷ አይለየን። የሞቱትን ነፍሳቸውን ያሳርፍልን። ችነን እንደ ቅምሻ ቀርበንላችኋል። ይቆየን።